ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 17 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአምባሰል ሸዋሮቢትና ደጋዳሞት ከባድ ትንቅንቅ የተደረገበት ውጊያ ተካሂዷል። ዝርዝር የአውደ ውጊያ መረጃዎችን ይዘናል። ኢህአፓ በማንነታቸው የታሰሩ የአማራ ተወላጆች ለሀገር እየከፈሉ ያሉት ዋጋ ከባድ ነው፣ ያለ ቅድመ ሁኔታ ሊፈቱ ይገባል ብሏል። ሰሙታላችሁ። የብልጽግናው አገዛዝ በረሃብ ለተቀጡ ማህበረሰቦች የሚደረገውን የድጋፍ ማሰባሰብ ከልክሏል። መረጃውን ይዘናል። አሜሪካ በናይጄሪያ መጠነ ሰፊ የአየር ጥቃት መፈጸሟን ትራምፕ አስታውቀዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በአምባሰል ሸዋሮቢትና ደጋዳሞት ከባድ ትንቅንቅ የታየበትና ፋኖ ድል ያደረገበት ውጊያ ተካሄደ። በአፋብሃ ሚኒሊክ እዝ ልጅ ኢያሱ ኮር በሚቆጣጠራቸው በሁሉም የአምባሰል አካባቢዎች በበርካታ ግንባር የብልጽግናው ሰራዊት የፋኖን ይዞታዎች ይቆጣጠራለሁ በሚል የማጥቃት እንቅስቃሴ እያደረገ ያለ ሲሆን በልጅ ኢያሱ ኮር ስር የሚገኙት ክፍለ ጦሮች ከባድ ትንቅንቅና ተጋድሎ አድርገው በመመከትና መልሰው ማጥቃት በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ወደ መጣበት መልሰው ድል አስመዝግበዋል። ሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከጊሸን ወደ ደልባና ዲጎዶ ለመንቀሳቀስና ለመቆጣጠር አስበው የማጥቃት ውጊያ ቢከፍትም በመከላከል ብሎም መልሶ ማጥቃት በማድረግ ድባቅ መተው ወደ መጣበት እንዲመለስ አድርገውታል። በሌላኛው ግንባር መነሻውን ከውጫሌ ከተማና ከማርያ ያደረገ ጠላት ያለ የሌለ ኃይሉን ተጠቅሞ ወደ ድብል በምድር በመካናይዝድ ታንክና መድፍ በሰማይ በአየር ኃይል ድሮን ታግዞ ማጥቃት ቢያደርግም በ24ኛ ክፍለ ጦር ድብል ላይ እየተመታ ይገኛል ሲል እዙ ገልጿል። እንዲሁም በትናንትናው ዕለት ማለትም ታህሳስ 15 2018 ዓ.ም የልጅ ኢያሱ ኮር የኮር ቃኝ በኦርጌሳ ከተማ ደፈጣ በመጣል ከመርሳ ወደ ውጫሌ ዙፋን ጠባቂ ሰራዊቱን እያጓጓዘ ባለበት በደፈጣ ውጊያ የአገዛዙን ኃይል ሙትና ቁስለኛ በማድረግ ድል አስመዝግበዋል ሲል ገልጿል። በተመሳሳይ አፋብሃ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር ስራ አስፈጻሚዎች በጋራ የአገዛዙ ጦር መነሻውን ግንዳ ጠመም በማድረግ ወደ ማህደረ ማርያም ከተማ እየተንቀሳቀሰ ባለበት መተሬ ወንዝ ላይ በወሰዱት የደፈጣ መብረቃዊ ምት የአገዛዙ ኃይል ከፍተኛ ኪሳራ ደርሶበታል። ከቀኑ 9 ሰዓት በደፈጣ የጀመረው ውጊያ አድማሱን አስፍቶ ወደ መደበኛ ውጊያ ተቀይሯል። በዚህ ውጊያ የጉና ክፍለ ጦር ስራ አስፈጻሚዎች የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርን አግዘዋል። በዚህ ውጊያ የብልጽግና ጦር ከፍተኛ የሆነ ቁሳዊ፣ አካላዊና ሞራላዊ ኪሳራ ደርሶበታል። ውጊያ የተደረገባቸው ቦታዎችም ጨባ መንደር፣ ናዳማ ወተት ጊዮርጊስ፣ ዳዋ መድኃኔዓለም፣ ክሬቸር፣ ማህደረ ማርያም፣ መተሬና ሌሎች ቦታዎች ናቸው። በዚህ ውጊያ አገዛዙ ሰራዊት እቅድ ከሽፎበታል። በጭልጋ ወረዳ አንድባ ከተማ ዙሪያ በነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው ድንገተኛ ጥቃት በምሽግ ውስጥ የነበሩ ወታደሮች ሙሉ በሙሉ መደምሰሳቸው ታውቋል። በጫንድባ ከተማ ሰፍሮ የሚገኘው የአገዛዙ ኃይል በከተማዋ ዙሪያ ከሰራው ምሽግ ውስጥ ባለበት ነው ድንገተኛው ጥቃት የተከፈተበት። በዚህም በምሽግ ውስጥ የነበሩ የጸረ አማራው ብልጽግና ቡድን አገልጋይ ወታደሮች ሙሉ በሙሉ ሲደመሰሱ በርካታ የጦር መሳሪያዎችን በፋኖ እጅ መግባታቸው ታውቋል። ጥቃቱ የተፈጸመው ትናንት ታህሳስ 15 2018 ዓ.ም ለዛሬ አጥቢያ ሌሊት ሲሆን በዚህም ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየበት፣ በአንጻሩ የአገዛዙ ወታደሮች ደግሞ ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸው በገሃድ ታይቶበታል ተብሏል። በጠላት ምሽግ ውስጥ በመግባት አደገኛ ጥቃት ከፍተው ድል የተቀዳጁት የጎንደር ጠቅላይ ግዛት እዝ ከዞብል ጃኖ ክፍለ ጦርና ከበጌ ምድር ክፍለ ጦር የተውጣጡ የፋኖ ሀዶች መሆናቸውንም እዙ ገልጿል። በሌላ በኩል የአየር ወለድ ኮማንዶ አባላት አይደፈሩም ሲሉ የሚመኩበት ምሽግ በፋኖ ተሰብሮ በርካታ ኮማንዶዎች ተገድለዋል። የአየር ወለድ ኮማንዶ አባላቱ በሸዋሮቢት ከተማ አይደፈርም በሚል ሲተማመኑበት በነበረው ምሽግ ውስጥ ፋኖ ዘልቆ በመግባት በፈጸመው ጥቃት ነው በርካታ የኮማንዶ አባላቱ ሙትና ቁስለኛ የተደረጉት። ጥቃቱ የተፈጸመው ትናንት ታህሳስ 16 2018 ዓ.ም አጥቢያ ሌሊት ሲሆን በዚህም ከተገደሉት በተጨማሪ በርካቶች ቆስለው ወደ ሆስፒታል መወሰዳቸው ታውቋል። አይደፈርም የተባለው የአየር ወለድ ኮማንዶዎቹን ምሽግ ሰብረው በመግባት መብረቃዊውን ጥቃት ፈጽመው ድል የተቀዳጁት የሸዋ ጠቅላይ ግዛት እዝ ከአርበኛ መሐመድ ቢሆነኝ ኮርና ከአርበኛ አስቻለው ደሴ ክፍለ ጦር የተውጣጡ የቃኝ አባላት መሆናቸውንም የእዙ ኮሚኒኬሽን መምሪያ ባወጣው መረጃ ተመልክቷል። ፋኖ ያገዛዙ ኃይልን ወደ ቀይ ዞን ስቦ ከመምታት ባሻገር ምሽግ ድረስ ዘልቆ በመግባት ከደፈጣ እስከ ሳንጃ ውግ ጨበጣ ድረስ ከባድ ጥቃት በመሰንዘር አብይ አህመድ ስልጣኔን ይጠብቅልኛል ብሎ የሚኩራራበትን ኃይል ግብዓተ መሬቱን እየፈጸሙለት ይገኛሉ ተብሏል። ይህ በእንዲህ እንዳለ አፋብሃ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር የጠላት ኃይልን እየደመሰሰ
እያደረሰው ይገኛል። ደጋዳሞት ፈረስ ቤት ከተማ የመሸገው ጡትና ምላስ ቆራጩ የብርሃኑ ጁላ ወራሪ ኃይል ወደ ሰቀላና የተለያዩ የገጠር ክፍሎች ለመንቀሳቀስ ቢሞክርም በአፋብኃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በደጋዳሞት ሻለቃ አከርካሪውን ተሰብሮ ሙትና ቁስለኛውን ሳያነሳ ሸሽቷል። ክንደ ነበልባሎቹ 99ኛ ክፍለ ጦር ደጋዳሞት ሻለቃ እግር በእግር በመከተል ታህሳስ 15 2018 ፈረስ ቤት ከተማ ዘልቀው በመግባት የአገዛዙን ኃይል መውጫ መግቢያ ሲያሳጡት የዋሉ ሲሆን በርካታ ኃይሉን ሙትና ቁስለኛ ማድረግ ተችሏል። ኢህአፓ በማንነታቸው የታሰሩ የአማራ እስረኞችን ያለ ቅድመ ሁኔታ እንዲፈቱ ጠየቀ። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራትና የኢህአፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይ በቂሊንጦ ማረሚያ ቤት የሚገኙ የፖለቲካና የማንነት እስረኞች ያሉ ሲሆን በዚህም ለዓመታት በግፍ እስር ላይ የሚገኙትን ዮሐንስ ቧያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንደሰን አሰፋ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገርን መጠየቃቸውን አንስተዋል። እነዚህ በስም የተጠቀሱትም ሆነ ስማቸው ያልተገለጹ የፖለቲካ የማንነትና የህሊና እስረኞች ለሀገርና ለወገን እየከፈሉ ያለው ዋጋ እጅግ ከባድ ነው ያለው ፓርቲው ለፖለቲካና ለማንነት እስረኞች ያለውን ጽኑ አጋርነት ገልጾ አገዛዙ በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታቸው አሳስበዋል። አክሎም የሰብአዊ መብት ተቆርቋሪ ድርጅቶችና የዓለም አቀፉ የዲፕሎማቲክ ማህበረሰብ የግፍ እስር እንዲቆም መስራት ይጠበቅባቸዋልም ብሏል። ፓርቲው ዋጋ እየከፈሉት ያለው የኢትዮጵያ ህዝብም ከእነርሱም ሆነ ከቤተሰባቸው ጎን በመቆም ውግንናውን በተግባር ሊያሳያቸው ይገባል ሲል ጥሪም አቅርበዋል። የብልጽግናው አገዛዝ በረሃብ ለተቀጡት ሰዎች የድጋፍ ማሰባሰብ እንዳይደረግ ከለከለ። በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ያለ ሲሆን ሁሉም ከድርጊቱ ይቆጠብ ሲል ከልክሏል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ትነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ ረሃቡን ፖለቲካዊ ይዘት ሰጥተው ወንጅለውታል። ህወሓት በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል አድርጓል ብለዋል። ህወሓት ይህን ያደርግበታል ያሉትን ምክንያትም አስረድተዋል። እሱም በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያካሄደ ነው ሲሉ ወቅሰዋል። ዓለም አቀፉ ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ሽፈራው በህወሓት የሐሰት ፕሮፓጋንዳ መደናገር የለበትም ሲሉ በህጻጽ የተከሰተውን ረሃብ የካዱ ሲሆን ህወሓት በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ነው ሲሉ ረሃቡን ሰው ሰራሽ አድርገው ከሰዋል። የውስጥ ችግሮቹን ሁሉ ለጎረቤት ሀገር የሚሰጠው የብልጽግናው አገዛዝ የተከሰተውንም ረሃብ የታሪካዊ ጠላቶቻችን አጀንዳ ነው ሲልም ተሳልቋል። በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችም የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው። ሰብአዊ ድጋፍ በማሰባሰብ ላይ የሚገኙ አካላት ከድርጊታችሁ ተቆጠቡ ሲሉ አሳስበዋል። ወንበሩን የማያምነው ብልጽግና ህወሓት ሊወጋኝ ሲፈልግ የረሃብ ፖለቲካ ያስነሳል፣ ጦርነት ሊከፍትብኝ ነው የሚል ፕሮፓጋንዳ እየነዙ ነው። ከ3 ዓመት በፊት በጦርነት መሃል በተከሰተ ረሃብ ወቅትም የብልጽግናው አገዛዝ ረሃቡን የጦርነት ስልት ነው ሲሉ ከሰው ነበር። 1977 በሰሜኑ ሀገራችን ክፍል ድርቅ ሲያጋጥም ያንን ድርቅ ጁንታውም ሌላውም ኃይል መጠቀም ያደርጉታል። እስከ 1977 ድረስ ቲፒኤልኤፍ አንዲት ከተማ አንዲት ዞን የኔ የሚለው አልነበረውም። ጠንካራ የሚባል ውጊያም አድርጎ አያውቅም። የደርግ መንግስት ፈተና የነበረው እስከ 77 ድረስ የሻዕቢያ ወታደር የሚባለው እንጂ የወያኔ ወታደር ሄዴክ አልነበረም። ነገር ግን 77 ረሃቡ መጣ ሲባል የምናምን ኮሪደር የከፈተው ሱዳን በኩል ተብሎ የደርግ መንግስት እንዲወርቅ የሚፈልጉ ኃይሎች በአካል ጭምር በረሃ ገብተው በስትራቴጂውም በስልጠናውም በሀሳቡም በገንዘቡም በትጥቁም አብረው ሆነው ከ77 በኋላ ነው ወያኔ ተጠናክሮ በ81 ሽሬ እንኳን መቋጠር የተቻለው። ድርቁን ተጠቅሞበታል በደንብ። ስለዚህ አሁንም ረሃብና ድርቅን የመጠቀም አንድ ላይ ነው። አሁን ጁንታው ብቻ ሳይሆን የዛን ጊዜ ይህን ሀሳብ አምጥተው ጁንታን አስታጥቀው ወያኔን አስታጥቀው የደርግ መንግስት እንዲወድቅ ያደረጉ ኃይሎች አዲስ ፈጠራ መፍጠር አልቻሉም። እዛው ነው የቆሙት። የዛሬ 30-40 ዓመት በሰሩት ታክቲክ አሁንም መልሶ መጠቀም ይፈልጋሉ። ይሄ መቼም አይሆንም።
ይህ በእንዲህ እንዳለ የሰብአዊ መብት ተሟጋቹ ቅድሚያ ለሰብአዊ መብቶች ኢትዮጵያ ዓለም አቀፋዊና ህገ መንግስታዊ ግዴታቸውን ሳይወጡ በተፈናቃዮች ላይ የሰብአዊ መብት ጥሰት እንዲደርስ አድርገዋል ባላቸው የሚኒስትሮች ምክር ቤት፣ የሰላም ሚኒስቴር እንዲሁም በትግራይ ኦሮሚያ ክልልና በቀድሞ አማራ ክልል አመራሮች ላይ የመሰረተው ክስ ዛሬ በፌዴራሉ ከፍተኛ ፍርድ ቤት ይታያል። ከትግራይና አፋር ክልሎች የተፈናቀሉ ከ1,057,000 በላይ ነዋሪዎች እንደሚገኙ የጠቀሰው ድርጅቱ ከኦሮሚያ ክልል ደግሞ በግጭትና በሌሎች ምክንያቶች ከ519,000 በላይ ዜጎች ተፈናቅለው በአማራ ክልል ተጠልለው ይገኛሉ ብሏል። ድርጅቱ በክሱ ተከሳሾች የተፈናቃዮችን መብት የመጠበቅና ድጋፍ የማድረግ ግዴታን የሚደነግገውን የአፍሪካ ህብረት የካምፓላ ድንጋጌ ጥሰዋል ሲል ከሷል። የሚኒስትሮች ምክር ቤትና የሰላም ሚኒስቴር ደግሞ ህጎችን የማስፈጸምና የመከታተል ኃላፊነታቸውን እንዳልተወጡ በመግለጽ ድርጅቱ ከሷቸዋል። አሜሪካ በናይጄሪያ ሰሜን ምዕራብ በሚንቀሳቀሱ የአይኤስ አሸባሪ ቡድኖች ላይ መጠነ ሰፊ አየር ጥቃት መፈጸሟን አስታወቀች። ፕሬዚዳንት ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ጥቃቱ የታለመው ክርስቲያኖችን ኢላማ በማድረግ በሚገደሉ አሸባሪዎች ላይ መሆኑን ገልጸዋል። ትራምፕ እነዚህ አሸባሪዎች የክርስቲያኖችን ግድያ ካላቆሙ ዋጋ እንደሚከፍሉ ቀደም ብዬ አስጠንቅቄያለሁ፣ ዛሬ ያ ማስጠንቀቂያ ተፈጽሟል ብለዋል። በጥቃቱ ስለተገደሉ ሰዎች ቁጥር ወይም ስለተመቱት ዝርዝር ኢላማዎች ማብራሪያ ያላኩት ትራምፕ ጥቃቶቹን ግን በርካታና ፍጹም ውጤታማ ሲሉ ገልጸዋቸዋል። የአሜሪካ መከላከያ ሚኒስቴር በጥቃቱ ወቅት ሚሳኤል ሲተኮስ የሚያሳይ የ9 ሰከንድ ቪዲዮ በማህበራዊ ሚዲያ አጋርቷል። የናይጄሪያ መንግስት ክርስቲያኖችን ለመጠበቅ በቂ ጥረት አያደርግም በሚል ከፕሬዚዳንት ትራምፕ የሚቀርብበትን ወቀሳ ቀደም ብሎ ውድቅ አድርጎታል። የናይጄሪያው ፕሬዚዳንት ቦላ አህመድ ቲኑቡ አገራቸው ህገ መንግስታዊ የሃይማኖት ነጻነት ዋስትና እንዳላትና ሃይማኖታዊ ስደትን እንደማታበረታታ ገልጸዋል። ፕሬዚዳንት ትራምፕ ናይጄሪያን ለየት ያለ ስጋት ያለባት ሀገር በሚል ዝርዝር ውስጥ ለማካተት ማቀዳቸውን ገልጸዋል። ይህ ምደባ በሀገሪቱ ላይ የተለያዩ ማዕቀቦች እንዲጣሉ መንገድ ሊከፍቱ ይችላል። ናይጄሪያ እንደ አውሮፓውያን አቆጣጠር በ2020 በዚህ ዝርዝር ውስጥ ተካታ የነበረ ቢሆንም በ2023 ግንኙነትን ለማሻሻል በሚል ከዝርዝሩ ወጥታ ነበር። ይህ በናይጄሪያ የተፈጸመው ጥቃት አሜሪካ በሶሪያ በሚገኙ የአይሲስ ኢላማዎች ላይ ጥቃት ከፈጸመች ከአንድ ሳምንት በኋላ የተከተለ መሆኑ ታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።